አበባ ከተማ ያለውን የስራ አጥ ቁጥር ለመቀነስ የተለያዩ የስራ አማራጮችን በማስፋት የስራ እድል ፈጠራ ትኩረት ተሰጥቶበታል። በተለይ ወጣቶች የራሳቸው ስራ ኑሯቸው ገቢያቸውን አሳድገው ከራሳቸው አልፈው ለሀገር እንዲጠቅሙ አስተዳደሩ እየተጋ ይገኛል። በዚህም ክፍለ ከተሞች ጸጋዎቻቸውን በመለየት ወጣቶችን ማደራጀትን ጨምሮ የተለያዩ ድጋፎችን በማድረግ ውጤታማ እንዲሆኑ የራሳቸውን አስተዋጽኦ ሲያበረክቱ ቆይተዋል። የቂርቆስ ክፍለ ከተማ ስራና ክህሎት ጽህፈት ቤትም ባለፉት 10 ወራት ወረዳዎች ላከናወኑት ውጤታማ ስራ እውቅና ሰጥቷል። በእውቅና መርሃ ግብሩ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ እንዳሉት ወጣቶች በክህሎትና በሙያ ታንጸው የራሳቸውን ገቢ በማሳደግ ለሀገር አለኝታ እንዲሆኑ እየተሰራ ነው። የዛሬ የእውቅና ሽልማት የእውቅናና የአደራ ሽልማት እንደሆነ ዋንጫ የተቀበላችሁ ሰርቲፊኬት የወሰዳችሁ በሙሉ ደጋፊ ተቋማትም ባለድርሻ ተቋማትም ይህን በደንብ መረዳት ያለባችሁ ይመስለኛል። እንደ ከተማ የስራ እድል ፈጠራ ስራ አጠቃላይ የከተማችንን ማህበረሰብ ህይወት ከመቀየር ጋር በከተማችን ነዋሪዎች ላይ ያለ የኑሮ ጫናን ከማቃለል ጋር ወጣቶቻችን በክህሎት በሙያ የታነጹ የበለጸጉ ሆነው የገቢያቸውን በማሳደግ ለራሳቸው ለሀገር እንዲበቁ የማድረግ ትልቅ ራዕይ ይዘን ነው እየሰራን ያለን። እውቅናው ነገን በውጤታማነት ለመስራት የሚያነቃቃና ተጠናክሮ መቀጠል ያለበት ስለመሆኑ ያነሱት አቶ ጥራቱ በከተማዋ ባለፉት 10 ወራት ብቻ ከ300 ሺህ በላይ ለሚሆኑ የከተማዋ ዜጎች የስራ እድል ስለመፈጠሩን ገልጸዋል። ባለፉት 10 ወራት እስካሁን ድረስ ባለው ወደ 324 ሺህ የሚሆኑ የከተማችን ነዋሪዎች የስራ እድል ፈጥረናል። እንደ ከተማ ለአመቱ የያዝን የነበረው 300 ሺህ እቅድ ለማሳካት ነው። እቅዳችንን 9 ወር ላይ በመከለስ እቅዳችንን 350 ሺህ አድርገናል። እንግዲህ በቀሪ ጊዜያት ቀሪውን እቅድ ማሳካት የዚህ የቂርቆስ ክፍለ ከተማም ድርሻ ነው። የሁሉም የከተማ በዚህ ዘርፍ ላይ ያለ አካል ድርሻ እንደሆነ ወስደናል። ከዚህ ከአጠቃላይ ደግሞ አፈጻጸም ቂርቆስ በንቅናቄም በመደበኛ ስራዎችም እየሰራን ባለናቸው ስራዎች የተሻለ አፈጻጸም በማስመዝገብ በ10 ወሩም ግንባር ቀደም ነው። ባለፉት 10 ወራት በክፍለ ከተማው በስራና ክህሎት ዘርፍ ውጤታማ ስራ ተሰርቷል ያሉት የቂርቆስ ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ፍታለው ከፍ ያለው በ10 ወራቱ ከ23 ሺህ በላይ ለሚሆኑ ዜጎች የስራ እድል ተፈጥሯልን ብለዋል። በክፍለ ከተማው ስራ ፈላጊዎችን ከስራ ጋር ማገናኘት በቀጣይ ወራትም በትጋት የሚሰራበት ስለመሆኑም አቶ ፍታለው ገልጸዋል። በክፍለ ከተማችን ባለፉት 10 ወራት ላይ 23312 የስራ እድል ለወጣቶች ለመፍጠር ተችሏል። ነገር ግን ይሄ ከእቅዳችን አኳያ ሊሆን ይችላል። እኛ ግን አሁን በአንድነት ያሰብነው ምንድነው ከህዝባችን ፍላጎት አኳያ በእቅዳችን ሳይሆን ከህዝባችን ፍላጎት አኳያ በእያንዳንዱ ወረዳዎቻችን፣ ቀጠናዎቻችን፣ ብሎኮቻችን ያሉትን ነዋሪዎቻችን ቼክ በማድረግ በውይይት በማወያየት ምን ያክል ስራ አጣለን፣ ከዛ ውስጥ ምን ያክሉ ስራ ይዟል እያልን የለየና አሁን በቀሪ ቀናቶች ርብርብ አድርገን ንቅናቄ አድርገን ህዝባችን ፍላጎት መሰረት በማድረግ ስራ እድል ለመፍጠር ነው ያስተን ያለነው። እውቅናው ለትናንትናው ስራ ማበረታቻ ነው ያሉት እውቅና የተሰጣቸው የወረዳ አመራሮችም በቀጣይ የተሻለ አፈጻጸም ለማስመዝገብ እንዳነሳሳቸውም ገልጸዋል። እና በማግኘታችን በጣም ደስተኞች ነን ማለት። በቀጣይ እንግዲህ የቀሩን ቀሪ ስራዎቻችን ላይ እሱ ላይ ትኩረት አድርገን በጀት አመቱንም በተመሳሳይ ውጤት ለማጠናቀቅ ጥረት እናደርጋለን። የተሰማኝ እጅግ በጣም ደስ ብሎኛል። በቀጣይ ከዚህ የበለጠ በፊት በ6 ወር አፈጻጸም 3ኛ ወጥቻለሁ። አሁን በ10 ወሩ ደግሞ 2ኛ ወጥቻለሁ። ከዚህ ደግሞ በመቀጠል ለሚቀጥለው 1ኛ በከተማ ደረጃ ወጥቼ ክፍለ ከተማዬንም ወረዳዬንም ማስጠራት ነው የኔ ዓላማ። እንደሚሆናችሁ እምነታችን ነው።